ማንቸስተር ዩናይትድ በሚመጣው የክረምቱ የዝውውር መስኮት በርካታ ተጫዋቾችን ለማስፈረም እቅድ አውጥቷል። በመጀመሪያ ደረጃነት የምናገኘው የሌዊስ ማይልስ ስኬሊን መረጃ ነው። ማንቸስተር ዩናይትድ የ19 ዓመቱን የአርሰናል ታዳጊ ማይልስ ሌዊስ ስኬሊን ለግራ ተከላካይ ቦታው ዋነኛ ኢላማ አድርጎታል። ሉክ ሾው እድሜው እየገፋና በጉዳት እየተቸገረ በመሆኑ ክለቡ ኢኔኦስ ለረጅም ጊዜ የሚሆን ተተኪ ይፈልጋል። ልጁ በአርሰናል ቤት ከካላፊዮርና ሂንካፔ ጀርባ ሆኖ የመጫወቻ ጊዜ እያጣ በመሆኑ ለመልቀቅ ፈቃደኛ እንደሆነም ነው እየተገለጸ የሚገኘው። የተጫዋቹም ዋጋ 60 ሚሊዮን ፓውንድ ድረስ እንደሚጠጋ ነው መረጃዎች እየጠቆሙ የሚገኙት። ሌላኛው መረጃችን የሚሆነው ደግሞ ብሩኖ ጊማሬሽ ነው። በጣም አስገራሚ በሆነ ዘገባ ብሩኖ ጊማሬሽ ከማንቸስተር ዩናይትድ ጋር በግል ጥቅም ላይ መስማማቱ በስፋት እየተዘገበ ይገኛል። እንደ ቲም ቶክ ዘገባ ከሆነ አማካሪዎቹ ወይም ወኪሎቹ ኒውካስትል ዩናይትድ ዝውውሩን እንዲያጠናቅቅ ግፊት እያደረጉ ነው። ነገር ግን አንዳንድ ጋዜጠኞች ይህ ወሬ ተጫዋቹ በኒውካስትል የተሻለ ደሞዝ ለማግኘት የተጠቀመበት ዘዴ ሊሆን ይችላል ብለው እየተጠራጠሩም ይገኛሉ። ሊፈጀው የሚችለው ዋጋ ደግሞ ከ60 እስከ 80 ሚሊዮን ፓውንድ ድረስ እንደሚሆን ነው እንግዲህ መረጃዎች እየጠቆሙ የሚገኙት። ሌላኛው መረጃችን የሚሆነው ደግሞ ሳንድሮ ቶናሊ ነው። ከዛው ከኒውካስትል ቤት ሳንወጣ ዩናይትድ የኒውካስትሉን አማካኝ ሳንድሮ ቶናሊ ለማስፈረም ከማንቸስተር ሲቲና ከአርሰናል ጋር ትልቅ ፍልሚያ ውስጥ ገብቷል የሚል መረጃ በዛሬው ዕለት በስፋት እየወጣ ይገኛል። ፉትቦል ኢታሊያ በተለይም የተጫዋቹ ሀገር ጋዜጣ የሆነው ፉትቦል ኢታሊያ እንዳስነበበው ከሆነ ቶናሊ ወደ ጣሊያን መመለስ ቢፈልግም ኒውካስትል የሚጠይቀው ከ80 እስከ 100 ሚሊዮን ፓውንድ በመሆኑ ወደ ጣሊያን መሄዱ እጅግ በጣም ሰፊ የሆነ ክፍተትን ይፈጥራል የሚል ሀሳቦች እየተጋሩ ይገኛሉ። ዩናይትድ ካሲሚሮ ሊለቅ ስለሆነ ቶናሊን እንደተተኪ ይመለከተዋልም እየተባለ ይገኛል። እንደ ዴይሊ ሜል ዘገባ ከሆነ ሳንድሮ ቶናሊ ወደ ጣሊያን የማይሄድ ከሆነ በእርግጠኝነት በዛው በእንግሊዝ ይቆያል እየተባለ ይገኛል። ነገር ግን ሌሎች የጀርመን እንዲሁም የስፔን ክለቦች እንዲሁም የሳውዲ አረቢያ ቲሞች ይህንን ተጫዋች ለማስፈረም ደፋ ቀና እያሉም እንዳለ ግን መረጃዎች ተያይዞ እየተዘገበ ይገኛል። ሌላኛው መረጃችን የሚሆነው ደግሞ አዳም ዋርተንን ይመለከታል። የክሪስታል ፓላሱ አዳም ዋርተን በአሁኑ ሰዓት በማንቸስተር ዩናይትድ የክረምት እቅድ ውስጥ በግንባር ቀደምነት የሚጠቀስ ስም ነው። ዋርተን ከፓላስ ጋር የክብር ስምምነት ወይም ጀንትልማንስ አግሪመንት እንዳለውና የሻምፒዮንስ ሊግ ተሳታፊ ክለብ 60 ሚሊዮን ፓውንድ ካቀረበ እንዲለቅ እንደሚፈቀድለት በስፋት እየተዘገበ ይገኛል። ማንቸስተር ዩናይትድ፣ ሊቨርፑል እና ሲቲ ቀድሞ ተጫዋቹን ለመውሰድ ተዘጋጅተዋል ነው እየተባለ የሚገኘው። ዋጋውም የተጫዋቹ ዋጋ እስከ 60 ሚሊዮን ፓውንድ ሊደርስ እንደሚችል ይገመታል። ነገር ግን ማንቸስተር ዩናይትድ በቻምፒዮንስ ሊግ የሚሳተፍ ከሆነ ብቻ ነው 60 ሚሊዮን ፓውንድ የሚሆነው የተጫዋቹ ዋጋ። ቀጣዩ መረጃችን እና የመጨረሻ መረጃችን የሚሆነው ደግሞ እንግሊዛዊው ሞርጋን ሮጀርስን ይመለከታል። የአስቶን ቪላው ኮከብ ሞርጋን ሮጀርስ ዘንድሮ 10 ጎሎችን በማግባት አስደናቂ ጊዜ እያሳለፈ ነው። ዩናይትድ ይህንን ተጫዋች ለማግኘት ከቼልሲ ጋር ለመፎካከር ተዘጋጅቷል። አስቶን ቪላ ተጫዋቹን ለማምጣት ልክ እንደ ጃክ ግሪሊሽ ሁሉ 100 ሚሊዮን ፓውንድ ዋጋ ለጥፈውበታል። ይህንንም ተከትሎ ማንቸስተር ዩናይትድ በድርድር የተጫዋቹን ዋጋ ለመቀነስ ከፍተኛ ጥረትን እያደረገ እንዳለ መረጃዎች እየጠቆሙ ይገኛሉ። ቀጣዩ መረጃችን የሚሆነው ደግሞ ከማንቸስተር ዩናይትድ ቤት ሊለቁ ስላሉ ተጫዋቾች ነው። በማንቸስተር ዩናይትድ ቤት ከዚህ በኋላ ይለቃሉ አይቆዩም ተብሎ የሚጠበቁ በርካታ ተጫዋቾች አሉ። ለምሳሌ ያህል ሉክ ሾው በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ ቤት ሊለቅ እንደሚችል በስፋት እየተዘገበ ይገኛል። እንዲሁም ደግሞ ጄደን ሳንቾ ከማንቸስተር ዩናይትድ በነፃ በክረምቱ የዝውውር መስኮት ለመልቀቅ ተስማምቷል የሚል መረጃዎችም እየወጡ ይገኛሉ። ማንቸስተር ዩናይትድ በዚህ ክረምት ጄጄ ጋብርኤልን በቅድመ ውድድር ዘመን ቡድናቸው ውስጥ ለማካተት አቅደዋል። ክለቡ ለጋብርኤል ወደ መጀመሪያው ቡድን የሚወስደው መንገድ እንዳለ ለማሳየት ጓጉቷል የሚል መረጃዎች ይወጡ ይገኛሉ። ማንቸስተር ዩናይትድ ታሪክ ሚቼልን በቅርበት እየተከታተለ ነው። የግራ ተከላካዩ ለክረምት መልሶ ግንባታ እቅዶች አካል ነው የሚል መረጃ እየወጣ ይገኛል። ለዛሬ ያዝላችሁ ፕሮግራም ይህን ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን እጅግ አድርገን እናመሰግናለን። ላይክ እና ሰብስክራይብ አድርጉን።